እንግዲህ በሀገራችን በኢትዮጵያ በሚቀጥለው 5 ዓመታት በየቤቱ ሮቦት እንደሚኖር ዶክተር አብይ ገለጻ ሲያደርግ ነበረ። ዛሬ ይህ ነገር እስኪ ምን ይመስላችኋል? ሀገራችን እንግዲህ እድገቷ ተሻሽሎ የሰውን ልጅ ለማገዝ ሮቦት በየሁሉም ቤት እንደሚገባ ተስፋ የተጣለበት ዜና ሰምተናል ማለት ነው። ዜናውን ይዘንላችሁ መጥተናል። እንዴት ነው? ደስ ይላችኋል አይላችሁም? እንግዲህ አብረን እናያለን። በመጀመሪያ ሰላም ጤና ይስጥልኝ ውድና የተከበራችሁ የፍቅር ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። ነባሮች ደግሞ እንደተለመደው የሁል ጊዜ እርዳታችሁ ወይም ደግሞ እገዛችሁ አይለየኝ። ሼር ላይክ እያደረጋችሁ አበረታቱኝ እላለሁ። እንግዲህ ዛሬ ይዤላችሁ የመጣሁት መንግስታችን ዶክተር አብይ አህመድ አሊ ስለ ሀገራችን ለወደፊት ያለውን እቅድና አላማ አስተላልፏል ማለት ነው። ገብታችሁ ያላዳመጣችሁ እንግዲህ ገብታችሁ ታዳመጡ ዘንድ እጋብዛችኋለሁ ማለት ነው። እኔም የተወሰነው መረጃ ለእናንተ አስተላልፍላችኋለሁ። ነገር ግን በበለጠ ኢቢኤስ ወርልድ የሚል እና እንድትሰሙት ብታዳምጡት አይከፋም። ያው ስለ ሀገር ማወቅ ይጠቅማል በሚለው ነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ በሚቀጥሉት 5 እና 10 ዓመታት ውስጥ በሁሉም ቤት ሮቦቶች ይኖራሉ ብሏል። እንግዲህ ያው አጋዥ ምናምን የሚባል ነገር አያስፈልግም። ሮቦት በየቤቱ ይኖራል። እነዛ ሮቦቶች ደግሞ የሰውን ድካም ሊቀንሱ ይችላሉ። ሰው ስራ ቦታ ሆኖ ቤት ውስጥ ልጅ ቢኖረው ወይ የታመመ ሰው ቢኖረው በነዛ በሮቦት አማካኝነት ተጨማሪ ሰው ሳያስፈልገው ሮቦቶችን ማዘዝ ይችላል የሚል መልእክትን አስተላልፏል ማለት ነው። እንግዲህ እድሜ ከሰጠን እና ያለን 5 ዓመት በእርግጥ ሩቅ አይደለም ከሆነ እና ያለን እንግዲህ የሚኖር ሰው እንግዲህ ብዙ ያያል፣ ነዋሪ ብዙ ያያል እና የሮቦቶቹ ስራ እንግዲህ ቤት ውስጥ ስራ ይሰራሉ። ሮቦቶች የታመመ ካለ በቤት ውስጥ መድኃኒትን እንደሚያቀብሉ እንደዚሁም ደግሞ ሮቦቶች ብዙ ስራን ይሰራሉ በማለት መልእክትን አስተላልፎልናል። እንግዲህ ዶክተር አብይ ስለ አረንጓዴ ወይንም ደግሞ ስለ ግሪን አሁንም እያወራ ይገኛል ማለት ነው። ባለፉት አመታት በ40 ሚሊዮን ወደ 40 ሚሊዮን እንደዛ ነው ያለው። እንግዲህ ኢትዮጵያ ውስጥ የዚህ ያህል ችግኝ ተተክሏል ብዬ ባላይም እንግዲህ ያለውት ከሀገር ውጭ ስለሆነ እስከ 40 ሚሊዮን የሚቆጠሩ ችግኞች ተተክለው እንዳሉ ግሪን ኤሪያ፣ በቀጣይ ደግሞ ከዚህ የበለጠ እንደታሰበ መልእክት አስተላልፏል ማለት ነው። የኢትዮጵያ ሕዝብ ማውራት ብቻ ሳይሆን በተግባርም ስራ እየሰራ ነው። አቅሙ አለን፣ ኃይሉ አለን እያለ ይገኛል። በእርግጥ እውነት ነው። እኛ ኢትዮጵያኖች ያው የሚከብደን የሚያቀተን ነገር የለም። ነገር ግን ያው ከሁሉም ቀድሞ አሁንም የሚያሳስበን የሀገር ሰላምና የኑሮ ውድነቱ ቢስተካከልልን የሚል ሀሳብ አለኝ። ይሄ የኔ ሀሳብ ነው። አብዛኞቻችን ያው በስደት ላይ ብዙ አመታትን እያስቆጠረን ያለ ነው የሀገር ሰላም ማጣት ነው ማለት ነው። ስለዚህ ምንም የተወራ ነገር የለም ስለ ግሪን እና ስለ ሮቦት እንደዚሁም ደግሞ ሀገሪቷ ላይ ያሉ ለውጦችን እየተነተነልን ነበረ ማለት ነው አብያችን። እንግዲህ ሌላው ደግሞ እንግዲህ የኢትዮጵያ ማህበረሰብ ከራሱ አልፎ ብዙ ነገሮችን ኤክስፖርት ማድረግ አለበት፣ ከዚህ በበለጠ መስራት አለበት የሚል መልእክትንም አስተላልፏል። ሰርተን ከራሳችን ተርፎ ኤክስፖርት አድርገን ለበለጠ የሀገር እድገትና የሀገር ለውጥ መበርታት እንዳለብን ነግሮናል። እንግዲህ እስኪ ምናይ ይሆናል ማለት ነው። በእርግጥ ከኤክስፖርቱ አስቀድሞ የኢትዮጵያ ሕዝብ እየበላ ነው ወይ፣ ምሳ በልቶ እራት እየደገመ ነው ወይ የሚለው ነገር በታሳቢነት ውስጥ እንዲያዝ እፈልጋለሁ እኔ ማለት ነው። መቼም የምሰማው ነገር ብዙ ስለሆነ በሀገር ላይ
እንደዛ ተብሏልና እስኪ እናንተ ምን ይመስላችኋል? ይሄንን ህልም እንግዲህ ከዛሬ 5 ዓመት በኋላ ሁላችንም የምናየው ይሆናል ማለት ነው። ለዛ ያደርሰን፣ ለዛ ያብቃን በማለት እንጠባበቃለን። እንግዲህ ስለ ኤርፖርት መረጃ አብራርቶልናል። ኤርፖርታችን ደግሞ በጥፉ ካለበት በጥፉ በቀን 200,000 እና 300,000 ሰዎችን የሚያመላልስ ብዙ ፕሌኖች በሀገራችን ላይ እንደሚኖሩ የወደፊት እንግዲህ ብዙ እቅዶችን እየተናገረ ይገኛል ማለት ነው። እነዚህን የመሳሰሉ እቅዶች ሰምተናል፣ ወደፊት እንጠብቃለን። ሌላው ደግሞ ያስገረመኝ ነገር ምንድነው መስላችሁ? ያው ስለ ዶክተር አብይ ላይ ይበቃናልና ብዙ ከዚህ በላይ ካወራን ጥሩ አይደለም። እነዚህ በፒክቸር ላይ የምታዩት እንግዲህ የሰርግ ፕሮግራም ነው። ይሄ የሰርግ ፕሮግራም የት ሀገር ባህል እንደሆነ ብታሳውቀኝ ብዬ ደግሞ ይዤላችሁ መጥቻለሁ። በጣም ስላስደነቀኝ ነው ይዤላችሁ የመጣሁት። እንደዚህ አይነት ባህል እኔ አይቼ አላቅም። ምናልባት እንግዲህ እናንተ ያያችሁ የምታውቁ ወይም ደግሞ የእናንተ አካባቢ የሆነ በኮሜንት ላይ ብትጽፉልኝ እና ብታሳውቀኝ እላለሁ ማለት ነው። በደስታ ከረሜላ እንግዲህ አሸንክተብ አድርገው ምናምን በተወደደ ከረሜላ ትላላችሁ። የልጅነታችን ደስታ ከረሜላ ያኔ እንኳን 10 ሳንቲም ነበረች፣ በብር 10 ነበረ የምንገዛው። እንግዲህ አሁን እኔ አላቅም ስንት እንደሆነ፣ ግን እንዳለ በቃ ሚዜ አልቀረ፣ ሙሽራ አልቀረ፣ ሙሽሪት አልቀረች። እንደዚህ እንደምታዩት እንግዲህ ከልብስ ባሻገር በከረሜላው በጣም ተውበዋል ማለት ነው። እና የት ሀገር ባለው ባይዘዌ የምታውቁ አሳውቆኝ። እንደዚህ አይነት ባህልም አለ ለካ። እንግዲህ ኢትዮጵያን በጣም የተለያዩ ባህሎች አሉን። ያው ደስ የሚል ባህል አለን። የተለያየን 86 ኦር 83 ብሔረሰቦች ሁላችንም የየራሳችን የሆነ ባህል አለን። ይሄንኛው ደግሞ ያው ለየት ብሎብኛል። ከዚህ በፊትም የሆነ ቦታ ላይ አይቻለሁ፣ ግን ያው ሶሻል ሚዲያ ላይ ነው የማየው። የት እንደሆነ ሊገባኝ አልቻለም። ካወቃችሁ አሳውቁኝ ለማለት እወዳለሁ። ወቅቱ እንግዲህ የሰርግ ወቅት እንደሆነ መሆኑም አንፃር ብዙ የሰርግ አይነቶችን እያየን ነው። ይሄንኛው ያው ስለተለየብኝ ነው ይዤ የመጣሁት። ሌላው አብዛኛው ኖርማል ነው፣ በፊት የምናውቀው ነው። በዘንድሮ ለየት የሚያደርገው ብዙ የማያቸው ሰርጎች በጣም የሚያስደስት ነው። ወጣቱ ጋብቻውን ያው በቤተ ክርስቲያን እያደረገ ያለበትን ሁኔታ ተመልክቻለሁ። ይሄ ያው በጣም ደስ የሚል ነገር ነው። ደስ ይላል። እግዚአብሔርን በህይወት ውስጥ ማስገባት፣ እግዚአብሔርን በትዳር ላይ መጥራት፣ የጌታን ስጋና ደም በመቀበል ትዳርን መባረክ፣ ይሄ ትልቅ ነገር ነው ማለት ነው። ብዙ ለውጥ አለ እንግዲህ በሶሻል ሚዲያ ላይ እንደምናየው አሁን ላይ አብዛኛው በቤተ ክርስቲያን በተክሊል በቁርባን፣ በተክሊል ያልቻሉ በቁርባን እና በጣም ደስ ይላል። ደግሞ እንደዛው አልፎ አልፎም ያው ድሮም እንደኛ እንደምናውቀው በባህላዊ በቤተሰብ በዘፈን በጭፈራም እንደዛም ነገሮች አሉ። ግን አብዛኛው በቃ በመዝሙር ነው። ደስ ይላል። ይሄ ሁሉም ሰው እንዲህ ለምዶ ወደ ከዓለማዊ ወደ መንፈሳዊ የጋብቻ ስነ ስርዓቱን ቢመልሰው በጣም መልካም ነው ልላችሁ ወዳለሁኝ። ዛሬ እንግዲህ እጀላችሁ የመጣሁት መረጃ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ለወደፊት ግን ያው እያሰባችሁበት ማለቴ አታስቡ። ሮቦ ስለሚገባ በቃ ስራ ይበዛብኛል ምናምን የምትሉትን ብላችሁ የምታስቡ ሰዎች ካላችሁ እንዳያሳስባችሁ ለማለት ወዳለሁ። ይሄንን ዜና ላበስራችሁ ነው የመጣሁት። እንግዲህ እስከዛሬ 5 ዓመት እድሜ ሰጥቶን ከኖርን በህይወትም ካለን የምናየው ነገር ይሆናል። ለማንኛውም ሁሉም የሀገር እድገት በጣም ያስደስታል። የሀገራችንን ሰላም እግዚአብሔር አምላክ ይመልስልን። እኛ እድገቱን አንጠላም። ከእድገቱ ባሻገር ግን የሰላም ጉዳይ በልቶ የማደር ጉዳይ ጥያቄ ነው፣ የህዝቡ ጥያቄ ነውና ያ ነገር እንዲስተካከልን እንፈልጋለን። መንግስታችን እንግዲህ ዶክተር አብይ ያው የኔን ድምጽ ባሰማውም
ዝም ብዬ የዜግነት ግዴታ የልወጣ ብዬ ነው። ሰላም ሁኑልኝ። መልካም ቆይታ ብያለሁ። ባይ ባይ።